ጤና ይስጥልኝ እንደምን አመሻችሁ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። በክቡር ሰማዕቱ አርበኛ ማንዴላ ያዩ ስም በታወጀው ዘመቻ በበለሳ ደጎማ ግንባር በተደረገ ተጋድሎ ጠንካራ የተባለው የአገዛዙም የኮንክሪት ምሽግ ተሰብሮ ከ70 በላይ የመከላከያና የሚሊሻ አባላት ተገደሉ። በከተማዋ መሃል የተሰራው የኮንክሪት ምሽግ ዙሪያውን በፈንጅ የታጠረና አይደፈርም ሲባልለት የነበረ ሲሆን የፋኖ አባላቱ ሰዓታትን ባልፈጀ ሁኔታ ድርምስምሱን በማውጣት አንጸባራቂ ድል ተቀዳጅተውበታል። በዚያው ግንባር ከባድ ጉዳት ለደረሰባቸው የአገዛዙ ወታደሮች እገዛ ለማድረግ በአየር መቃወሚያና በሞርተሮች ሽፋን ታግዘው ከማክሰኝት የተንቀሳቀሰው የአገዛዙ ኃይል ከወደ ፋኖም የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ተሽመድምዶ ተበትኗል። መረጃውን ሰድረነዋል። በቅድሚያ ተደምጡታላችሁ። በሌላኛው መረጃችን በተከታታይ ቀናት በሶስት ግንባሮች በተደረገ ተጋድሎ 2 ዶሽቃ መሳሪያን ጨምሮ 326 ክላሽንኮቭ መሳሪያም ማርኮ መታጠቁን ቴዎድሮስ እዝ አስታወቀ። በተጨማሪም 13 ብሬን መትረየስና 6 ስናይፐር በፋኖ ተማርኳል ተብሏል። እዙ ባወጣው መረጃ ከተማረከው ወታደራዊ ንብረት በተጨማሪ ገዢ ቦታዎችን መቆጣጠሩን የገለጸ ሲሆን ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችንም ማርኬት አጥቅ ያለው ሲል አስታውቋል። መረጃውን በዝርዝር ታደምጡታላችሁ። ንጉስ ሚካኤል አሊ ኮር በተቆጣጠራቸው አካባቢዎች ላልተወሰነ ጊዜ የትራንስፖርት እገዳ መጣሉ ታውቋል። በቀጠናው አገዛዙ ከፍተኛ ቁጥር ያለው ኃይል እያስጠጋ ይገኛል። ፋኖም በእነዚህ የአገዛዙ ወታደሮች ላይ የተለየ ያለውን እርምጃ መውሰዱን ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። ከውጭ ከያዝናቸው መረጃዎች መካከል የመካከለኛው ምስራቅ ውጥረት ወደ ከፍተኛ ደረጃ ተሸጋግሯል። የእስራኤል ምድር ጦር ኃይል የሀገሪቱን ሰሜናዊ ድንበር ከሄዝቦላ ጥቃት ለመከላከልና የፊት መስመር ደህንነታቸውን ለማጠናከር በሚል ወደ ደቡብ ሊባኖስ መግባቱ ተሰምቷል። መረጃውን በዝርዝር ይዘነዋል። በተመሳሳይ በአሜሪካና በእስራኤል ጥምረት እንዲሁም በኢራን መካከል የተቀሰቀሰ ወታደራዊ ግጭት 4ኛ ቀኑን በያዘበት በዚህ ወቅት እስራኤል በቴህራንና በቤሩት በሚገኙ ወታደራዊ ኢላማዎች ላይ መጠነ ሰፊ አየር ድብደባ መፈጸሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በተመሳሳይ የኢራን ባለስልጣናት ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥ ለማለፍ የሚሞክሩ መርከቦች ላይ እሳት እንደሚለቁ ዝተዋል። በተያያዘ ዜና የአሜሪካ እስራኤልን ጥቃት ተከትሎ እየተበራከተ የመጣውን የአመራር ግድያን ስጋት ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተገልጿል። መረጃዎቹን አጠናቅረናቸዋል። በዝርዝር ታደምጧቸዋላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ የካቲት 24 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በክቡር ሰማዕቱ አርበኛ ማንዴላ ያዩ ስም በታወጀው ዘመቻ በበለሳ ደጎማ ግንባር በተደረገ ተጋድሎ ጠንካራ የተባለው ያገዛዙ ኮንክሪት ምሽግ ተሰብሮ ከ70 በላይ የመከላከያና የሚሊሻ አባላት ተገደሉ። በከተማዋ መሃል የተሰራው የኮንክሪት ምሽግ ዙሪያውን በፈንጅ የታጠረና አይደፈርም ሲባልለት የነበረ ሲሆን የፋኖ አባላቱ ሰዓታትን ባልፈጀ ውጊያም ድርምስምሱን አውጥተውታል። በዚህ ግንባር ከባድ ጉዳት ለደረሰባቸው የአገዛዙ ወታደሮች እገዛ ለማድረግ መነሻውን ከማክሰኝት አድርጎ በአየር መቃወሚያና በሞርተሮች ሽፋን ታግዞ የተንቀሳቀሰው የጥላት ኃይልም ወደ ፋኖ የጸረ ማጥቃት እርምጃ ተወስዶበት ተሽመድምዶ ተበትኗል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በቅርቡ ጀብድ ሰርቶ በተሰዋው በአርበኛ ማንዴላ ያዩ ስም ከዛሬ የካቲት 24 2018 ዓ.ም ጀምሮ ዘመቻ ያወጀ ሲሆን በዚህም ከንጋት ጀምሮ እስካሁን ባለው በተለያዩ አውደ ውጊያ ግንባሮች ድል ተመዝግበዋል። በበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ኪንፋንዝ በለሳ ታዲዮስ ታንቱ ክፍለ ጦር በጋራ በመሆን ዛሬ የካቲት 24 2018 ዓ.ም ከማለዳው ጀምሮ በበለሳ ደጎማ ላይ
የጥላት አከርካሪን በመስበር ድል ተቀዳጅተዋል። የአብይ አህመድ ወንበር አስጠባቂው ኃይል እስከ መጨረሻው ዋጋበታለሁ ብሎ የተማመነበትን የቁርጎ ኮንክሪት ምሽግ በጨበጣና ቦምብ ውርወራ በደቂቃዎች ውስጥ ደርማምሶ ለ2 ሰዓታት ያህል በመቆጣጠር ኮንክሪት ምሽግ ውስጥ ሲርመሰመስ የነበረውን የአብይ አህመድ ዙፋን አስጠባቂ ሰራዊትን ጭጭ አድርገውታል። በዚህ በደጎማው ግንባር ከባድ ጉዳት የደረሰባቸው ወታደሮችን ለማገዝ መነሻውን ማክሰኝት ላይ ያደረገ በርካታ ያገዛዙ ኃይል በአየር መቃወሚያና በሞርታሮ ሽፋን ታግዞ የተንቀሳቀሰ ቢሆንም ከጎንደር የበጋሻው ክፍለ ጦርና ከጥቁር አንበሳ ክፍለ ጦር በተወጣጡ አሃዶች ድንዛዝ ተብሎ በሚጠራው ቦታ ላይ የተወሰደበትን የጸረ መከላከልና የቆረጣ እርምጃን መቋቋም አቅቶት አከርካሪው ተሰብሯል። በድንዛዙ የቆረጣ ማጥቃት ክፉኛ የተመታው ያገዛዙ ኃይል የታጠቀውን የአየር መቃወሚያና ሞርታር እንዲሁም ዶሽቃ መሳሪያን የውር ድንብሩን በመተኳስ የንጹሐኖችን ሀብት ንብረት ሲያወድም ውሏል። በዚህ ግንባር እርምጃ ከተወሰደባቸው ያገዛዙ ወታደሮች መካከል በርካታዎች ለሕክምና ወደ ማክሰኝት የመጀመሪያ ደረጃ ሆስፒታል የተወሰዱ ሲሆን በዚህም በአሁን ሰዓት ሆስፒታሉ በቁስለኛ ወታደሮች ተጥለቅልቋል። ከሆስፒታሉ የማከም አቅም በላይ ጉዳት የደረሰባቸው በርካቶችም ወደ ጎንደር ሆስፒታል ሪፈር ተጽፎላቸው በአምቡላንስና ከፍተኛ ቁጥር ባለው ሰራዊት ታጅበው ተወስደዋል። በውጊያው ከ70 በላይ መከላከያና የሚሊሻ አባላት ሲገደሉ 65 ክላሽንኮቭ እና የቃታ መሳሪያ በፋኖ ቁጥጥር ስር ውሏል። በተጨማሪም 95 የእጅ ቦምብና 45 የወገብ ትጥቅን እንዲሁም በሺዎች የሚቆጠር የተለያየ አይነት ያለው ተተኳሽ ከጥላት ብልጽግና ተማርኳል። በአርበኛው ስም የታወጀው ዘመቻ አርበኛ ማንዴላ ያዩ ወይንም አባደርምስ ዘመቻ ለተከታታይ ቀናት ተጠናክሮ ይቀጥላል ሲል በላይ ዘለቀ ዕዝ በህዝብ ግንኙነት መምሪያው በኩል በወጣው መረጃ አስታውቋል። በሌላኛው መረጃችን በተከታታይ ቀናት በ3 ግንባሮች በተደረገ ተጋድሎ 2 ዶሽቃ መሳሪያን ጨምሮ 326 ክላሽንኮቭ መሳሪያ ማርኮ መታጠቁን ቴዎድሮስ ዕዝ አስታወቀም። በተጨማሪም 13 ብሬን በትረየስና 6 ስናይፐር በፋኖ ቁጥጥር ስር ገብቷል። እዙ ባወጣው መረጃ ከተማረከው ወታደራዊ ንብረት በተጨማሪ ገዢ ቦታዎችን መቆጣጠሩን የገለጸ ሲሆን ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችንም ማርኮ መታጠቁን ገልጿል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና አፄ ቴዎድሮስ ዕዝ በተከታታይ ቀናት በ3 አውደ ግንባሮች ባደረገው ተጋድሎ የጸረ አማራው አብይ አህመድ አገዛዝ ሰራዊትን አከርካሪ በመስበር ከቡድን መሳሪያዎች ጀምሮ የነፍስ ወከፍ ክላሽንኮቭ መሳሪያዎችን ማርኮ በመታጠቅ በድል መንበሽበሹን በህዝብ ግንኙነት መምሪያው በኩል ባወጣው መረጃ ገልጿል። ባለፉት ጥቂት ቀናት ብቻ በሰሜን ጎጃምና ባዊ ዞኖች ብቻ በተደረገ ተጋድሎ ነው የጥላት አከርካሪን እንክት አድርጎ መስበር የተቻለው ብሏል ዕዙም። በጃዊና በዳንግላ ወረዳ በተደረገ ተጋድሎ ከተደመሰሰው በመቶ የሚቆጠር የጥላት ሰራዊት በተጨማሪ 1 የዶሽቃ ፈሙዝ ከበርካታ የዶሽቃ ተተኳሽ ጋር 3 ብሬን፣ 2 ስናይፐር፣ 90 ክላሽንኮቭ መሳሪያ፣ 22 የእጅ ቦምብ፣ 12 ወታደር፣ 115 የክላሽ ካዝና፣ ወታደራዊ ሻንጣዎችና ሌሎች ቁሳቁሶችን ማርኮ ታጥቋል። በተመሳሳይ በኩምብር ግንባር በተደረገ ተጋድሎ ከተደመሰሰው የጥላት ብልጽግና ቡድን ሰራዊት በተጨማሪ 200 ክላሽ፣ 10 ብሬን፣ 4 ስናይፐር፣ 2 ዶሽቃ መሳሪያ፣ 4 መገናኛ ራዲዮ፣ 50 ሺህ ተተኳሽ ጥይት፣ 150 የእጅ ቦምብ እንዲሁም አዋጊ መኮንኖች ጭምር እጅ ከፈንጅ ተይዘው በቴዎድሮስ ዕዝ ጊዜያዊ የምርኮኞች ማቆያ ጣቢያ ተወስደዋል። ትላንት በተካሄደው በፋግታው ተጋድሎ ደግሞ ከተደመሰሰው በመቶ የሚቆጠር የጠላት ኃይል በተጨማሪ 36 ጥቁር ክላሽንኮቭ መሳሪያም 20 ሺህ ጥይት ተተኳሽ ብዛት ያለው ቦምብና ወታደራዊ ቁሳቁስ ተማርኳል ነው ያለው ዕዙ በህዝብ ግንኙነት በኩል ባወጣው መረጃም። በተከታታይ ቀናት በ3 ግንባሮች በተደረገው ተጋድሎ በድምሩ 1 የዶሽቃ ፈሙዝን ጨምሮ 2 ዶሽቃ መሳሪያም 326 ክላሽንኮቭ፣ 13 ብሬን መትረየስና 6 ስናይፐር ዕዙ ማርኮ ታጥቋል። ቴዎድሮስ ዕዝ በህዝብ ግንኙነት መምሪያው በኩል ባወጣው መረጃም ከተማረከ ወታደራዊ ንብረት በተጨማሪ ገዢ ቦታዎችን መቆጣጠሩን የገለጸ ሲሆን ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችን ማርኮ መታጠቁን ገልጿል። ወደ ሌላኛው መረጃችን አለፍን። ንጉስ ሚካኤል አሊኮር ከተቆጣጠራቸው አካባቢዎች መካከል በአንዳንዶቹ ላይ ላልተወሰነ ጊዜ የትራንስፖርት አገልግሎት እገዳ መጣሉን ገልጿል። ኮሩ ወደ ቀጠናው እየገባ የሚገኘውን የጥላት ኃይል ለይቶ እርምጃ እየወሰደ ይገኛል። ጥላት ብልጽግና የሰሜኑ ጦርነት መደረጉ አይቀርም በሚል ኤርትራ ምናልባት ከተኮሰች መከላከያ ሰራዊቱ ተንደርድሮ ወደ ወግዲና ደራ ቀጠና ሄዶ ስለሚያርፍ ያን ቦታ ደጀን እንዲሆነኝ አጸዳለሁ በሚል ከ4 ዕዝ የተወጣጣ ሰራዊትና በከፍተኛ ጀነራሎች የሚመራ ጦር ወደ ቀጠናው ለማስገባት እየሞከረ ነው።
ንጉስ ሚካኤል አሊኮርን ጨምሮ ሌሎች በቀጠናው ያሉ የፋኖ አደረጃጀቶች የጥላት ኃይል ላይ ጥብቅ ያሉትን የጸረ ማጥቃት እርምጃን እየወሰዱ በድል ላይ ድል እየተረማመዱ ነው። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ከሚንቀሳቀስባቸው ወረዳዎች መካከል በሁለት ወረዳዎች ማለትም በመቅደላና ተንታ ወረዳዎች ውስጥ ከትላንት የካቲት 23 ቀን 2018 ዓ.ም ምሽት ጀምሮ የተሽከርካሪ እንቅስቃሴ የከለከለ ሲሆን እገዳው ከተጣለበት ሰዓት ጀምሮ ወደ መቅደላና ተንታ ወረዳዎች ለመግባት የሚሞክር ወይንም ከሁለቱ ወረዳዎች ለመውጣት የሚንቀሳቀስ ተሽከርካሪ ላይ ከባድ ቅጣት እንጥላለን ሲል አሳስቧል። ማንኛውም የተሽከርካሪ ባለንብረትና አሽከርካሪ ኮራችን ይፋ ያደረገውን የተሽከርካሪ እንቅስቃሴ ገደብን በማክበር ድርጅቱ መልሶ መግለጫ እስካላወጣ ድረስ ራሱንና ንብረቱን ከጥፋት ይጠብቅ ዘንድ ከወዲሁ እንመክራለን ሲል ኮር ባወጣው መግለጫ አሳስበዋል። በቀጠናው እየተደረገ ያለው ተጋድሎ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል። ፋኖም ከከባባድ መሳሪያዎች ጀምሮ እስከ ቡድንና እንዲሁም ነፍስ ወከፍ ክላሽንኮቭ መሳሪያዎችን ከጥላት ማርኮ እየታጠቀ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአገዛዝ ወታደሮች በተጉለትና ቡልጋ ግንባር የንጹሐኖች መኖሪያ ቤት ላይ ቤንዘል በማርከፍከፍ በእሳት ማቃጠላቸው ተሰምቷል። አረመኔው ስርዓት በተጉለትና ቡልጋ አውራጃ በባሶና ወራና ወረዳ በባህል አምባ በጭራሮ ድብርና እንዲሁም ናስ ወይንም አይዞሽ ሐሞራ ቀበሌ ላይ ያለ የሌለ ኃይሉን ሰብስበው ለመግባት ቢሞክርም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ በአፄ አምደ ጽዮን ኮር 77 ክፍለ ጦር ሲኖ ሻለቃና እንዲሁም ደግሞ ተጉለት ንጉሥ ሳህለ ስላሴ ክፍለ ጦር በጋራ በመሆን በወሰዱበት የጸረ ማጥቃት እርምጃ ከባድ ኪሳራ ተከናንቧል። ይህ ሽንፈት የደረሰበት ወሮ በላው የአብይ አህመድ ሰራዊት የጥፋት በትሩን በንጹሐኖች ላይ አሳርፈው በርካታ ንጹሐኖችን ገድሏል። ሀብት ንብረትም እያወደመ ይገኛል። የአገዛዙ ኃይል ዘርፎ መውሰድ የቻለውን ዘርፎ እየወሰደ ሲሆን ዘርፎ መውሰድ ያልቻለውን ደግሞ ቤንዚን አርከፍክፎ በእሳት እያቃጠለ ነው። ካደረሰው የጥፋት ተልኮ ውስጥም ንጹሐንን በጥይት መጥቶ ገድሏል። የግለሰብ መኖሪያ ቤቶችን በተለይ ደግሞ የአቶ ኃይሉ ጥላውን የተባለውን ገበሬን ጨምሮ ሌሎች ንጹሐኖችን መኖሪያ ቤት በቤንዚን አርከፍክፎ እሳት ለኩሶበታል ተብሏል። የህዝብ መገልገያ ማህበራዊ ተቋማትን ጨምሮ ሌሎች ንብረቶችንም አውድሞ ሸቀጣሸቀጦችንም ዘርፎ ወዷል ነው የተባለው። ወታደሩም የተከበራችሁ የምረብ ሚዲያ ቤተሰቦች ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። ቆይታችሁ ከኛ ጋር ይሁን። የመካከለኛው ምስራቅ ውጥረት ወደ ከፍተኛ ደረጃ መሸጋገሩ ታውቋል። የእስራኤል የምድር ጦር ኃይል የሀገሪቱን ሰሜናዊ ድንበር ከሄዝቦላ ጥቃት ለመከላከልና የፊት መስመር ደህንነታቸው ለማጠናከር በሚል ወደ ደቡብ ሊባኖስ ግዛት መግባቱ ተሰምቷል። የእስራኤል ወታደሮች በደቡብ ሊባኖስ ስልታዊ ጠቀሜታ ያላቸውን ቦታዎችን መያዛቸውንና የሰሜን እስራኤል ነዋሪዎችን ከሄዝቦላ የሮኬትና የድሮን ጥቃት ለመታደግ ምሽግ እየፈጠሩ መሆኑ ተገልጿል። ይህ እርምጃ የተወሰደው ሄዝቦላ በእስራኤል ላይ የሚሰነዝረውን የሽብር ጥቃት ለመግታትና ለድንበር ደህንነት ዋስትና ለመስጠት መሆኑን የእስራኤል መከላከያ ኃይል አስታውቋል። በያልማር ጎሪን የተነሱ ፎቶግራፎች የእስራኤል ወታደራዊ ተሽከርካሪዎችና የምድር ጦር አባላት በሊባኖስ ድንበር አካባቢ የሚያደርጉትን እንቅስቃሴ በግልጽ ያሳያል። የእስራኤል የምድር ጦር ወደ ሊባኖስ ግዛት መግባቱ ጦርነቱን ከሩቅ የሚሳኤልና የአየር ድብደባ ወደፊት ለፊት የመሬት ላይ ውጊያ ቀይሮታል ተብሏል። ይህም በሄዝቦላ ላይ ወታደራዊ እገዳ ጥሎ የነበረው የሊባኖስ መንግስት አሁን እስራኤልን ድንበር ጥሳ በመግባቷ ምን አይነት አቋም እንደሚወስድ ዓለም በጉጉት እየጠበቀ ነው። የሄዝቦላ ዋነኛ ደጋፊ የሆነችው ኢራን ይህንን የምድር ወረራ ተከትሎ በቀጠናው ባሏት አጋሮቿ አማካኝነት ጥቃቷን ልታበረታ እንደምትችል ይገመታል። በሌላኛው መረጃችን በአሜሪካና እስራኤል ጥምረት እንዲሁም በኢራን መካከል የተቀሰቀሰው ወታደራዊ ግጭት አራተኛ ቀኑን በያዘበት በዚህ ወቅት እስራኤል በቴሄራንና በቤሩት በሚገኙ ወታደራዊ ኢላማዎች ላይ መጠነ ሰፊ አየር ድብደባ መፈጸሟ ተነግሯል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በጥቃቱ ሳቢያ ውስን የሆነ የእሳት አደጋ መከሰቱም ታውቋል። በተመሳሳይ ኢራን መንግስታዊ መገናኛ ብዙሃን በባህሬን የሚገኝ የአሜሪካ አየር ኃይል የእዝ ማዕከል መውደሙን ዘግበዋል። ውጥረቱን ይበልጥ የሚያባብሰው ደግሞ የኢራን ባለስልጣናት ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥ ለማለፍ የሚሞክሩ መርከቦች ላይ እሳት እንለቅባቸዋለን በሚል መዛታቸው ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትናንት በሰጡት መግለጫ በአሜሪካ ጦር ኃይል በኩል የሚሰነዘረው ከባዱ ጥቃት ገና ወደፊት የሚመጣ ነው ሲሉ አስጠንቅቀዋል። ይህ አስተያየት የተሰጠው ፕሬዝዳንት ዶናልድ ትራምፕ የቅዳሜውን ጥቃት ከቴሄራን የሚመነጨውን ስጋት ለማጥፋት የቀረበ የመጨረሻና ምርጥ አጋጣሚ ሲሉ ከገለጹት በኋላ ነው።
ጦርነቱ ከተጀመረ ወዲህ 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን በትላንትናው ዕለት በኩዌት 3 የአሜሪካ ተዋጊ ጀቶች በስህተት ከባልደረቦቻቸው በተተኮሰ ጥቃት መውደቃቸው ታውቋል። ይሁን እንጂ የአውሮፕላኑ አብራሪዎች በሕይወት ተርፈዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በበኩላቸው በአየር ድብደባ የሚመጣ ያገዛዝ ለውጥን አላምንም በማለት ለፓርላማ አባላት ተናግረዋል። ይሁን እንጂ አሜሪካ በኢራን የሚሳኤል ጣቢያዎች ላይ ለምታደርገው የመከላከያ ጥቃት የብሪታንያ ወታደራዊ የጦር ሰፈሮችን እንድትጠቀም ፍቃድ ሰጥተዋል። በሌላኛው መረጃችን ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተሰምቷል። የአሜሪካ እስራኤልን ጥቃት ተከትሎ እየተበራከተ የመጣውን የአመራር ግድያን ስጋት ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተገልጿል። የኢራን መከላከያ ሚኒስቴር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦች ከተገደሉ የአመራር ክፍተት አይገጥመንም ብለዋል። በጦርነቱ መጀመሪያ ላይ መሪያችንን መግደል ውድቀትን ያመጣል ብሎ ጥላት ያምን ነበር። ይህ ግን የተሳሳተ ስሌት ነው ብለዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 24 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን ይመስሉ ነበረም። በሌሎች መረጃዎች እስከምንገናኝ ቸር ቆዩም።